ሰው ከራሱ ጋር የሚያደርገው ጦርነት ማለቂያ የሌለው ነው። ከራሱ ጋር የተጣላ ሰው ሰውንም ሰላም ይነሳል፣ እረፍት የለውም። ራሱ ስታዩት አይኑ እረፍት የለውም፣ ጆሮ እረፍት የለውም፣ እጁ እረፍት የለውም፣ እግሩ እረፍት የለውም። ይቁነጠነጣል። አሁን አሳያችሁ ነበር። ተቀምጦ ራሱ እግሩን እንዲህ ሲያረግ ጣቱን እንደዚህ እንደ ባለዛር ጠሽ ጠሽ ሲያረግ መከራውን ነው የሚያየው። ሁከት ውስጥ ያለ ሰው ማለት ነው። ምክንያቱም እስመ እምተረፈ ልብ ይነብብ አፍ ነው። አፍ የሚናገረው ከልብ ሞልቶ የተረፈውን ነው። ሕዋሳቶቻችን የሚያንጸባርቁት በልባችን የሚዋኘውን ሁከት ነው። ህድአት የክርስቶስ ልጆች ምልክታቸው ነው። አይቸኩሉም፣ መከራም አያናውጣቸውም። ሰዎችን የምትለኩበት ሁለት ነገር ነው አይደል? አንደኛው ደስ ሲላቸው ማየት ነው። ደስ ሲላቸው ጭንቅላታቸውን ዕቃ እየደፉ በሚሮጥ ደብረ ሞጊና የሚባል ገዳም አለ፣ በሰሜን ጎንደር ውስጥ ነው። እና ቀድሞ በዚህ በጎንደር ዘመነ መንግስት ነገስታቱ እዚያ እየሄዱ እየተማሩ እንዲመጡ ይገደዱ ነበር። ልጆቻቸውን ይልኩ ነበር። እና አዲያም ሰገድ ኢያሱ ልጃቸውን ደብረ ሞጊና አስተምራችሁ ስደዱልኝ ብለው ይሰጧቸዋል ለገዳሙ። እዛ ልጁን አስተምረው ዳዊት ቃለ እግዚአብሔር ስርዓተ ቤተክርስቲያን አስተምረው ሸኙ። ከከተማው ሲመጣ ሰውየው ንጉሱን አባቱን ሲያይ ናፍቀውታል። ሮጬ አባቴን እስማለሁ ሲል ዕቃ ደፋ። ምንድን ነው ያስተማራችሁ? ዳዊት አስተምረነዋል፣ መጽሐፍ አስተምረነዋል፣ ስርዓት አስተምረነዋል አሉት። አረማመድ ካላስተማራችሁት ትዕቢት ነው ያስተማራችሁት። ዕቃ ደፍቷል እኔ ሊስም ሲመጣ ደስታውን ካልተቆጣጠር አልተማረም፣ መልሳችሁ አስተምሩት ብለው ወደ ገዳሙ መልሰው ሰደዱት ይባላል። ከእጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ፣